በታሪክ ለመጀመሪያ ጊዜ የባለቤቱን ወታደራዊ ማዕረግ በልጦ ሳጅን የተባለውን ያንን ድንቅ ውሻ ያውቁታል። በመቶዎች የሚቆጠሩ ወታደሮች ከመርዝ ጋዝ ጥቃት የታደገ የጠላትን ሰላይ እጅ ከፍንጅ የያዘና ከ3 የአሜሪካ ፕሬዝዳንቶች ጋር በዋይት ሃውስ የተገናኘው ይህ ባለ 4 እግር ጀግና ማን ነው? በጦርነቱ አውድማ ላይ ከሰው ልጅ በላይ ታማኝነቱን ያስመሰከረው የሳጅን ስተቢ እውነተኛ ታሪክ ምን ይመስላል? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ አንደኛው የዓለም ጦርነት ግንባር ወደ ሳጅን ስተቢ የጀግንነት ዓለም ነው። ዛሬ የምነግራችሁ ስለ ተቀበዝባዡ ውሻ፣ ወደ ጦርነት መሪነት ስለተቀየረበት ተአምር፣ ስለ ጋዝ ጭምብሉ ሚስጥርና በፈረንሳይ ምሽጎች ውስጥ ስላሳየው የማይታመን ጽናት ነው። አንድ ትንሽ ውሻ እንዴት የአንድ ክፍለ ጦር ኩራት ሊሆን ቻለ? ዛሬ የእሱ ታሪክ በታዋቂው የስሚትሶኒያን ሙዚየም ውስጥ እንዴት ይነገራል? ይህንን ልብን የሚነካና እጅግ አስገራሚ መረጃ የያዘ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። ዓለም በመጀመሪያ የዓለም ጦርነት እሳት እየነደደች በነበረችበት ወቅት በዩናይትድ ስቴትስ የየል ዩኒቨርሲቲ ሜዳ ላይ ወታደሮች ለጦርነት ልምምድ ያደርጉ ነበረ። በዚህ መሃል አንድ አጭርና ጭራውም ደግሞ አጠር ያለ ወፍራም ገጽታ ያለው የቡል ቴረር ዝርያ ውሻ በድንገት ተቀላቀላቸው። ይህ ውሻ በወቅቱ መጠለያ አልባና ተቅበዝባዥ ቢሆንም በውስጡ ግን የወታደር መንፈስ ነበረው። ስተቢ ወደ ወታደሮቹ ሰፈር የገባው ዓለም በታሪካዊ ለውጥ ላይ በነበረችበት ወቅት ነበረ። በታሪክ የሩሲያ አብዮት ፈንድቶ የዛር አገዛዝ ያበቃበትና የኮሙኒዝም ንፋስ ዓለምን የማወዛወዝ በጀመረበት ወቅት ነበረ። አውሮፓ በደምና በጭስ ስትታጠብ፣ አሜሪካ ደግሞ ወታደሮቿን ወደ አትላንቲክ ማዶ ለመላክ በዝግጅት ላይ ነበረች። ስተቢም የዚህ ታሪካዊ ጉዞ አካል ለመሆን ተመረጠ። በወቅቱ የነበሩት ሀያላን ሀገራት ዓለምን በቅኝ ግዛት ለመቀራመትና ስልጣናቸውን ለማስፋፋት የሚያደርጉት ሽኩቻ የሰው ልጅ ወደማይወጣበት አዘቅት ከቶት ነበረ። ጦርነቱ ያመጣው ትልቁ ክፋት በመቶ ሺዎች የሚቆጠሩ ወጣቶችን በጋዝ መጨረስና በጉድጓድ ውስጥ እንደ አውሬ እንዲኖሩ ማድረግ ነበረ። ስተቢ ይህንን ክፉ የሰው ልጅ ተግባር ለመጋፈጥ ገና በለጋነቱ ተዘጋጀ። ባለቤቱ ሮበርት ካንሮይ ውሻውን በድብቅ በመርከብ ጭኖ ወደ ፈረንሳይ ግንባር ወሰደው። ስተቢ ግን ተራ ውሻ አልነበረም። ወታደሮቹ ሲለማመዱ በማየት ብቻ ቀኝ እግሩን ወደ ግንባሩ በማስጠጋት ወታደራዊ ሰላምታ መስጠትን ተማረ። ይህ የእሱ ዘይቤ የጦር አዛዦቹን ልብ ሰረቀ። መመሪያው ውሾችን ወደ ጦር ግንባር መውሰድ ቢከለክልም ስተቢ ግን በሰላምታውና በታማኝነቱ ምክንያት የ102ኛው እግረኛ ክፍለ ጦር ይፋዊ አባል ሆነ። ስተቢ አሁን ተራ ተቅበዝባዥ አልነበረም። እርሱ አሁን የነጻነት ተዋጊ ነበረ። ስተቢ ወደ ፈረንሳይ ግንባር ሲደርስ ያጋጠመው ዓለም ገና በልጅነቱ በየል ዩኒቨርሲቲ ሜዳ ላይ ካየው የልምምድ ድባብ ፍጹም የተለየና እጅግ ዘግናኝ ነበረ። ፈረንሳይ በ1918 መጀመሪያ ላይ የደም መሬት ሆና ነበር። እያንዳንዱ ኢንች መሬት በፈንጂ የተቆፈረ፣ በሸዋማ ሽቦ የታጠረና በጭቃ የተሞላ ሲኦል ሆኖ ነበር። በመጀመሪያ የዓለም ጦርነት ወቅት የታየው ትልቁ ክፋት የኬሚካል መሳሪያዎችን አጠቃቀም ነበር። የጀርመን ጦር ሰልፈር ማስተርድ የተባለውን መርዛማ ጋዝ በመጠቀም ወታደሮችን በዝምታ ይጨርስ ነበረ። ስተቢ አንድ ምሽት በጋዝ ጥቃት በትንሹ ተጎድቶ ነበረ። ሆኖም ይህ አደጋ ለእርሱ ልዩ ችሎታ ሰጠው። ጋዙ ገና ወደ ምሽጉ ሳይደርስ ሽታውን ቀድሞ የማሽተት ብቃት አዳበረ። አንድ ሌሊት ወታደሮቹ በከባድ እንቅልፍ ውስጥ እያሉ ስተቢ መርዛማውን ጋዝ ከሩቅ ሲመጣ ሸተተ። ወዲያውኑ ወደ ምሽጉ እየሮጠ በመግባት በመጮህና ወታደሮቹን በመንገስ ቀሰቀሳቸው። በስተቢ ንቃት ምክንያት በመቶዎች የሚቆጠሩ ወታደሮች የጋዝ ጭንብላቸውን በጊዜ አድርገው ከእርግጠኛ ሞት ተረፉ። ስተቢ አሁን ተራ የጦር ግንባር ውሻ አይደለም። እርሱ የሞርተር 2ኛው ክፍለ ጦር ሕያው የራዳር መሳሪያ ሆኗል። ስተቢ በፈረንሳይ ምሽጎች ውስጥ በሚዋጋበት ወቅት ዓለም ከጦርነቱ በተጨማሪ በሌላ ታላቅ ጠላት ትታመስ ነበረ። የስፓኒሽ ፍሉ የተባለው አስፈሪ ወረርሽኝ በሚሊዮኖች የሚቆጠሩ ሰዎችን መግደል የጀመረበት ወቅት ነበረ። ጦርነቱና በሽታው ተባብረው የሰውን ልጅ ተስፋ በሚያስቆርጡበት በዚያ ጥቁር ዘመን የስተቢ ታማኝነትና ደስታ ለወታደሮቹ ትልቅ የሞራል ግንባታ ነበረ። ዓለም በሞት ጥላ ስር በነበረችበት በዚያ የታሪክ መስቀለኛ መንገድ ላይ ስተቢ የመዳን ምልክት ሆኖ ታየ። የስተቢ ታሪክ እጅግ ገራሚ የሚሆነው ግን የጀርመኑን ሰላይ በያዘበት ወቅት ነው። አንድ ቀን ስተቢ በምሽጉ አቅራቢያ ባለ ጫካ ውስጥ እንግዳ የሆነ ድምፅ ሰማ። ጆሮቹን ቀስሮ ሲመለከት አንድ የጀርመን ሰላይ የአሜሪካ ወታደሮችን ሚስጥራዊ እንቅስቃሴ በካርታ ላይ እየሳለ መሆኑን አየ። ስተቢ ለአፍታ እንኳን አላመነታም። እንደ መብረቅ ተወርውሮ ሰላዩን እግር በመንከስ መሬት ላይ ዘረረው። ሰላዩ ለማምለጥ ቢሞክርም ስተቢ ግን ጮክ ብሎ ወታደሮቹን እስኪጠራ ድረስ በጥርሱ አጥብቆ ያዘው። ወታደሮች ሲደርሱ ያዩት ነገር አስገራሚ ነበረ። አንድ ትንሽ ውሻ የጠላትን ሰላይ በቁጥጥር ስር አውሎታል። በዚህ ጀግንነቱ ምክንያት ስተቢ በታሪክ ለመጀመሪያ ጊዜ የሰርጀንት ማዕረግ ተሰጠው። የሚገርመው ነገር ስተቢ የዚህን ማዕረግ ማግኘቱ ከባለቤቱ ከሮበርት ኮንሮይ በላይ እንዲሆን አደረገው። አሁን ስተቢ የባለቤቱ አዛዥ ሆኗል። ስተቢ በጦርነት መሃል የቆሰሉ ወታደሮችን ድምፅ ለይቶ የማወቅ ችሎታ ነበረው። በፈረንሳይኛና በእንግሊዝኛ የሚነገሩ ቃላትን በመለየት የአሜሪካ ወታደሮችን ብቻ እየፈለገ እርዳታ እንዲደርስላቸው ያደርግ ነበር። በጭቃና በደም በተላወሰው ያ ምንም ሰው
ሰው በማይኖርበት ምድር የስተቢ ጩኸት ለቆሰሉት ወታደሮች ብቸኛው የተስፋ ድምጽ ነበር። ስተቢ በብልህነቱና በልዩ ችሎታው የሰው ልጅ ክፉ የጦርነት ውጤት በታማኝነቱና በምህረቱ ይሸፍነው ነበር። ሳጅን ስተቢ በጦር ግንባር ላይ የቆየው ለጥቂት ሳምንታት አልነበረም። ሙሉ በሙሉ 1 ዓመት ከግማሽ በፈረንሳይ ምሽጎች ውስጥ ቆይቷል። በዚህ ረጅም ጊዜ ውስጥ ስተቢ 17 የተለያዩ ታላላቅ ውጊያዎች ላይ ተሳትፏል። ሆኖም ጀግነት ያለ መስዋዕትነት አይመጣም። ስተቢም የጦርነቱ መራራ ጽዋ ለመቅመስ ተገደደ። በ1918 አጋማሽ ላይ በፈረንሳይ ከባድ ውጊያ ወቅት የጀርመን ጦር ወደ አሜሪካውያን ምሽግ የእጅ ቦምቦችን ይወረውር ነበረ። አንዱ ቦምብ ስተቢ አቅራቢያ ፈነዳ። የቦምቡ ስብርባሪ የስተቢን ደረትና የፊት እግሩን ክፉኛ ቆሰለው። ይህም ለስተቢ ትልቁ የፈተና ወቅት ነበረ። ወደ ወታደራዊ ሆስፒታል ተወስዶ ሕክምና ሲደረግለት ስተቢ ለቆሰሉት ወታደሮች ትልቅ የደስታ ምንጭ ሆነ። ምንም እንኳን እሱ ራሱ ቢቆስልም በየአልጋው እየዞረ የቆሰሉ ወታደሮችን ፊት በመላስና አብሯቸው በመጫወት ህመማቸውን ያስረሳቸው ነበር። ስተቢ በህመም ውስጥ ሆኖ እንኳን ክፉን የጦርነት ድባብ በሰላምና በፍቅር የመቀየር ልዩ ችሎታ ነበረው። ስተቢ በሆስፒታል በነበረበትና ወደ ግንባር በተመለሰበት ወቅት ዓለም የድሮውን ስርዓት እየተሰናበተች ነበር። በታሪክ የኦስትሮ ሃንጋሪ ግዛት የፈረሰበትና የአውሮፓ ካርታ ለዘላለም የተቀየረበት ወቅት ነበረ። በሩሲያ የሲዛር ቤተሰቦች የተገደሉበትና አሮጌው ዓለም በደም የተለወሰበት ያ የታሪክ አጋጣሚ ስተቢን የመሰለ ንጹህ ፍጡር በታሪክ መዝገብ ውስጥ ጎልቶ እንዲታይ ያደረገው። የሰው ልጅ በስልጣን ጥም ሲበላ፣ ስተቢ ግን ለታማኝነትና ለህይወት ትልቅ ዋጋ ይሰጥ ነበር። የፈረንሳይ ህዝብ በተለይ በሻቶ ቲየሪ ከተማ የሚኖሩ ሴቶች ስተቢ ላደረገላቸው ውለታ ታላቅ ክብር ሊሰጡት ፈለጉ። ስተቢ ከተማዋን ከጠላት ነፃ ለማውጣት ካደረገው ተጋድሎ ባሻገር የቆሰሉትን በመፈለግ ረገድ ያሳየው ጽናት አስደንቋቸው ነበር። እነዚህ ሴቶች ለስተቢ ልዩ የሆነ የቆዳ ካባ አሰፉለት። ይህ ካባ ተራ ልብስ አልነበረም። ስተቢ ያገኛቸውን የጀግነት ሜዳሊያዎች ሁሉ የሚሰካበት የክብር ልብስ ሆነ። ስተቢያውም በካባው ላይ ሜዳሊያዎቹን አንጠልጥሎ ሲራመድ ማንም ተራ ውሻ ሊያገኘው የማይችልን ወታደራዊ ግርማ ተላበሰ። ይህም የእሱ የግል መለያና የጀግነቱ ምስክር ሆነ። ኖቬምበር 11 1918 ታዋቂው የአርሚስትሪስ ስምምነት ተፈረመ። የዓለም ጦርነት መቆሙን የሚያበስሩ ደውሎች በመላው አውሮፓ ተሰሙ። ስተቢና ባለቤቱ ኮንሮይ በህይወት ተረፉ። ስተቢ በጦርነት ወቅት ያሳየው ጽናትና ለወታደሮች የሰጠው ተስፋ አሁን ወደ ሀገሩ አሜሪካ በኩራት እንዲመለስ መንገድ ጠረገለት። ጦርነቱ አብቅቶ የሰላም አየር መንፈስ ሲጀምር ሳጅን ስተቢ ወደ ሀገሩ አሜሪካ የተመለሰው እንደ ተራ የቤት እንስሳ ሳይሆን እንደ ብሔራዊ ጀግና ነበር። በመርከብ ተጭኖ ኒውዮርክ ወደብ ሲደርስ በሺዎች የሚቆጠሩ ሰዎች ስሙን እየጠሩ አቀባበል አደረጉለት። ስተቢ ወደ አሜሪካ ከተመለሰ በኋላ በታሪክ 3 የአሜሪካ ፕሬዝዳንቶች ውድሮ ዊልሰን፣ ዋረን ሃርድሪግ እና ካልቪን ኩሊች በዋይት ሃውስ የመጎብኘት ብርቅዬ ዕድል አግኝቷል። ስተቢ በፕሬዝዳንቶቹ ፊት ሲቆም ያንኑ ታዋቂ ወታደራዊ ሰላምታውን በመስጠት መሪዎቹን ያስደምም ነበረ። ይህም ለእርሱ ትልቅ ወታደራዊ ግርማና ክብር ሰጠው። ስተቢ በክብር በኖርባቸው ዓመታት አሜሪካ በታላቅ ኢኮኖሚና የማህበራዊ ለውጥ ውስጥ ነበረች። በታሪክ የሴቶች የመምረጥ መብት የጸደቀበትና የጃዝ ሙዚቃ ከተሞችን ያጥለቀለቁበት ደማቅ ዘመን ነበር። ዓለም ከጦርነቱ ቁስል ወጥታ ወደ አዲስና ብልጽግና ስትሸጋገር ስተቢ የዚያ ድልና ሰላም ሕያው ምልክት ሆኖ በተለያዩ ሰልፎችና የክብር በዓላት ላይ ቀዳሚ ሆኖ ይታይ ነበር። ባለቤቱ ሮበርት ኮንሮይ በጆርጅታውን ዩኒቨርሲቲ የሕግ ትምህርቱን ሲቀጥል ስተቢም አብሮት ወደ ትምህርት ቤቱ አመራ። እዚያ የዩኒቨርሲቲ የእግር ኳስ ቡድን ይፋዊ ምልክት ሆነ። በጨዋታዎች እረፍት ወቅት ስተቢ ኳስ ሜዳው ላይ እየሮጠ ተመልካቾችን ያስደስት ነበር። የሰው ልጅ በጦርነት ወቅት ካሳየው ክፋት ይልቅ ስተቢ ያሳየው ፍቅርና ደስታ የብዙዎችን ልብ የገዛ ትልቁ ኃይል ነበር። በ1926 ሳጅን ስተቢ በባለቤቱ ክንድ ላይ ሆኖ በሰላም አረፈ። የእርሱ ሞት በመላው አሜሪካ ጋዜጦች ላይ እንደ ትልቅ ዜና ተዘገበ። ዛሬም ድረስ የስተቢ አስክሬን በክብር ተጠብቆ በዋሽንግተን ዲሲ በሚገኘው የስሚትሶኒያን ብሔራዊ የታሪክ ሙዚየም ውስጥ ይገኛል። በዚያ የክብር ካባውና በሜዳሊያዎቹ ደምቆ ለሚመለከቱት ሁሉ ታማኝነትና ጀግነት ድንበር የላቸውም የሚል መልእክት ያስተላልፋል። ሳጅን ስተቢ በታሪክ ውስጥ የባለቤቱን ማዕረግ በልጦ ሳጅን የተባለ ብቸኛ ውሻ ነው። እርሱ በሰው ልጅ የጭካኔ ታሪክ ውስጥ የፍቅርና የታማኝነት ብርሃን ሆኖ ያለፈ ድንቅ ፍጡር ነው። የሳጅን ስተቢ ታማኝነትና ጀግንነት ለእናንተ ምን ትርጉም ይሰጣችኋል? እንስሳት በጦርነት ወቅት የሚያሳዩት ይህ አይነቱ ፍቅር ያስደንቃችኋል? አስተያየታችሁን በኮሜንት መስጫው ላይ አጋሩ። ይህ በታሪክና በጽናት የተሞላ ቪዲዮ ለብዙዎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። እንዲህ ያሉ ልብ የሚነኩና ዓለምን ያስደነገጡ እውነተኛ የጀግንነት ታሪኮች ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህን ይመስል ነበር። በታማኝነትና በጀግንነት የታነጸ ትውልድ ይሁንልን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክና የህይወት ዳሰሳ እስክንገናኝ ድረስ ሰላም።